ምን ነው እኔ ማላውቀው የተፈጠረ ነገር አለ እንዴ? ነው ወይስ ሰሞሻል? መታመሙንስ ደህና ነኝ። ቆይ እኔ የምልሽ ናታን እንደውለሽ እግዜር ያጽናልሽ ወይስ ተውሽ? ሰላም ጤና ይስጥልኝ ውድ ተመልካች፣ እንዴት ናችሁ? ደህና ናችሁ ወይ? ሁሉ ሰላም ሁሉ መልካም ነው፣ እግዚአብሔር ይመስገን። እኔ በጣም ደህና ነኝ። እንግዲህ ዛሬ የመጣሁት ክፍል ሐረግ ክፍል 84 ነው። ትላንትናው ነው የመጣሁት። እንግዲህ ውድ ተመልካች በጣም እዚህ ጋር የገረመኝ ይሄንን ቪዲዮ ላይክ ሼር እያደረጋችሁ ግቡ። እስቲ ይሄንን ቻናል ከፍ አድርጉት ብትባሉ አትሰሙምና እንግዲህ ይላችሁ የመጣሁት ገኒና ቢኒ ጀምሯል ጉልት ማለት ነው። ገኒ እንግዲህ ከሰው ቤት ወጥታ ጉልት እንደጀመረች እያሳየች ነው ውድ ተመልካች። እሷና ቢኒያም ጉልት ገኒን እያስለማመዳት ነው። ያው እንግዲህ ከሰው ቤት ይሻላል ብሎ ነው። በጣም በሚገርም ሁኔታ ገበያ እስከምታገኝ ድረስ ቢኒ ግን ከዚህ ቦታ ምን ትሰሪያለሽ ገኒ ስላት፣ ምን ነው ልጄንም ማግኘት እፈልጋለሁ በዚህ መንገድ ልጄም ስትመላለስ ብላ መልስ ሰጥታለች። እንግዲህ ገኒ ልጇን ኤፍራታን ስትመላለስ ማግኘት ፈልጋ ነው በዛው መንገድ ላይ ጉልት መሸጥ ጀመረችው። በመካከሉ ነፂ ተንኮለኛዋ መታ ያምርባችኋል እዚህ መንገድ ላይ እንደዚህ መሆናችሁ ብላ በመካከሉ አዲሱ ፍቅረኛዋ ስልክ ሲደውልላት የሆነ መገኛ መንገድ ላይ መጥቶኝ ነው አንዴ ቆም እያለችው ነበረና ውድ ተመልካች ኤፍራታና ቤዛ እየተደዋወሉ ነው። ተደዋውለው ምን እንደሚያወሩ ስለ ሉሊት ነው። ሉሊትን ጠበቅ አርግዘሽ ያያት፣ ሉሊትን ብዙ ነገር የምትጠየቃላት እያለች ነው። እንግዲህ ቤዛ በጣም ሉሊትን ይቅርታ መጠየቅ እፈልጋለሁ እያለች ነው። ይቅርታው ደግሞ የምንድን ነው ይቅርታ የምትይኝ? ባለፈው እስር ቤት ያለው አንቺ ነሽ ያሳሰርሽኝ መስለሽኝ ልትጠይቅኝ እኔ ጋር ስትመጪ እንደ ጣላት ነበረ የማይሽ፣ ግን አንቺ አይደለሽም እያለች ነው ቤዛ ብላ ሉሊትን እያስረዳች ነው። ሉሊት እንግዲህ እውነትሽን ነው እንዴ ብላ ስትሄድ ለፍራታ ብዬ ነው እንጂ እስር ቤት አስገባሽ ነበረ እያለች ነው። ውድ ተመልካች እንግዲህ በነገራችን ላይ በዚህ ጎራ ብዬ ማነች ቤዛ ውበቱን ደፍቶባታል ልበላችሁ። ውበቱን ይሄንን ዊኳን ስትሸከም ውበቱን ድፍት አርግቶባታል። ደግሞ ከቢኒያም ጋራ ተላክፋ መታ ከቢኒያም ከኤፍራታ ወንድም ጋራ በጣም ፒስ ፈጥራ በጣም እንግዲህ የደበቀላት ነገር ስላለ እሱን ነው እያለች ያለችው። የፂ ነገር ደግሞ በጣም እያሳሰበ ነው ማለት ነው። እንግዲህ ወደ ተመልካች እንደምታዩት ነገሮቹ በጣም ውስብስቡ የወጣ ነው ብላችሁ ታያላችሁ በአይናችሁ። እንግዲህ በአንድ ሰው በእኛ ፍትፈታ ላይ ብቻ መፍረድ አትችሉም። እነሱ ቻናል ላይ ገብታችሁ ማየት ትችላላችሁ ማለት ነው። ምን ከየት ወዴት እንደሚሄዱ አይታወቅም። ደግሞ እናትና ልጅ 2 ሰዎች መጥቷል ድራማ ላይ 3 ሰዎች እናትና ልጅ 2 እናት ማለት ነው። አንደኛ እንደውም ቻይና የምትመስለው ምስላቸውን እያቀረብኩ አንደኛዋ እናት ተብዬዎች ነች። እንግዲህ እነሱም በጣም ያዘማቸውን የኔናታ ደግሞ አዲስ ጎትቶ አመጣልኝ መሰለኝ ቤዛንና ኤፍራታን እንግዲህ እንደዚሁ በሜዳ ትቶ ከሌላ ሰው ጋራ ትውውቁን ጀምሯል ማለት ነው። ውድ ተመልካች
በጣም የሚገርም ነው። የእውነትም ድራማ ሉሊት ደግሞ በቃ በየቦታ ሽንት እያላት ነው። በነገራችን ላይ ሉሊት ለምንድን ነው እንደዚህ ፈሪ ሆነ የምትሰራው? ለምን እንደሆነ እኔ ለምን እንደሆነ የሉሊት ነገር ለምን እንደዚህ እንደምትሆን ምንም ሊገባኝም አልቻለም ማለት ነውና ሉሊት ሁሉንም ሰው እየፈራች ነው። ወይኔ ጉዴ ፈላ ነው የምትለው በየቦታው ማለት ነው። የምን ምስጢር ምን እንዳላት የሉሊት ነገር በጣም ያሳስባል ማለት ነው። በቃ የሆነ ፍሬ በቃ የሆነ ሲሪስ ፍሬማ ሰው ሆነ አይደለም የምትንቀሳቀሰው። የሆነ አለ አይደለ በድብቅ የሚያረግ ሰው በድብቅ ስላችሁ በድብቅ የሆነ ነገር የሚያረግ ሰው ብላ ነው በቃ ራሷን ሁሌ የምታጋለጠው ማለት ነው። በጣም ሰውን ከራስሽ ጋር ጦርነት ገብተሽ እንዴ? እባክሽ አንተ ያቺ ማለትሽ እዚህ ቁጭ ብለሽ በሆኑ አይምረኝም። በቃ ይገለኛል። ስለምን መገደል ነው የምታወሪው? ማን ነው ቆንጆ የሚገልሽ? ሰው መግደል እንደዚህ ቀላል